ሴቶች በተደጋጋሚ በፍቅር ግንኙነት የምንሸወደው ነገር አሁን እነዚህን ቀጥሎ የምነግራችሁን ነገሮች እኛ ሴቶች በፍቅር ግንኙነት ባለማወቅ ልብ ባለማለት የምንሸወዳቸው ናቸው። እነዚህን ከራሴ የደረሰብኝ ከጓደኞቼም የሰማኋቸው የተለያዩ ሰዎችም ትምህርት ይሆናል ብለው ካጋሩት ከሁሉም ሰብሰብ አድርጌ ያቀረብኩላችሁ ያመጣሁላችሁ ናቸውና እስከመጨረሻው ድረስ በደንብ ተመልከቱኝ። እነዚህን ስህተቶች ከዚህ በፊት ሰርታችሁ ከሆነ ለቀጣይ አታድርጓቸው፣ ገና ደግሞ ካላወቃችኋቸው ደግሞ እንድትጠነቀቁ ለማለት ነው። እስከመጨረሻው አብራችሁን ከቆያችሁ በግልጽ አንድ በአንድ ነግራችኋለሁ። መልካም ጊዜ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በሁለተኛው ቻናሌ ተመልሼ መጥቻለሁ። አዎ እኛ ሴቶች ብዙ የምንሸወደው ነገር አለ። ወይኔ ይሄንን ባውቅ፣ ወይኔ ይሄንን ቀድሜ ብሰማ የምንላቸው ብዙ ነገሮች አሉ የፍቅር ግንኙነት ላይ እና ዛሬ ያቁጭት እናንተ ጋር እንዳይፈጠር ለማድረግ ነው ይሄን ቪዲዮ የሰራሁላችሁ። እስከ መጨረሻው በደንብ ተከታተሉኝ። መጀመሪያ ግን እስኪ ሁላችሁ ቪዲዮ ላይክ አድርጉት። እሺ በጣም አመሰግናለሁ። የመጀመሪያው ነገር እኛ ሴቶች ፍቅር ግንኙነት ውስጥ ስንገባ የምንሰራው ስህተት ሁሉንም ሰው መርሳት ነው። በቃ ቤተሰቦቻችንን እንረሳለን፣ ጓደኞቻችንን እንረሳለን፣ አንዳንድ ጊዜ አላማችንን ሁሉ እንረሳለን። በቃ ፍቅር ሲይዘን የሆነ ክንፍ ነው የምንለው። ይህንን በጣም በቃ ማስተዋል አለብን። በጣም ብዙ ሰዎች የሚቆጩበት የሚጸጸቱበት ነገር ሆኗል። ይህ የፍቅር ስሜቱ በተለይም መጀመሪያ ላይ ያለው የፍቅር ስሜት ሁሌ እንደዛ እንደሆነ የሚቆይ አይደለም። እውነታ ነው። በቃ እሱ እየተቀየረ እየተላመድን እንመጣለን። ያችን ስሜት ተረጋግቶ የማለፍ ጥበብ ከኛ ከሴቶች ይጠበቃል። አለበለዚያ ደግሞ ብዙ ነገራችንን እናጣለን። በቃ ስለወደድን ቤተሰባችንን እርግፍ አድርገን መተው፣ ስለወደድን ጓደኞቻችንን መተው፣ አላማችንን መተው፣ በቃ ፍቅር ብቻ የሚያኖር አድርገን እናስባለን እና ያ በጣም ትልቅ ስህተት ነው። እንደማያኖርም እንደማያስቀጥልም በብዙ ሰዎች አይተናል። ብዙ ሰዎች ከኔ ተማሩ፣ እስኪ ለቤተሰቦች አካፊልኝ እያሉ ይልኩልኛል እንደዚህ አይነት ታሪኮችን። ስወደው አላማዬን ተውኩኝ፣ ስወደው ትምህርቴን ተውኩ፣ ስራዬን አቋረጥኩኝ፣ በቃ አሁን ላይ እንደዚህ አይነት ነገር ገጥሞኛል የሚሉ የሚጸጸቱ በጣም ብዙ ሰዎች አሉና እባካችሁ ሴቶች ፍቅር ውስጥ ስትሆኑ አላማችሁን አትርሱ፣ ቤተሰቦቻችሁን አትርሱ፣ ጓደኞቻችሁን አትርሱ። የሚገርማችሁ ነገር ይሄ ጓደኛን ቤተሰብን የመርሳት ነገር ደግሞ ምን ጥግ ድረስ እንደሚሄድ ማለት ነው። አለመግባባቶች ሲፈጠሩ የፍቅር ግንኙነታችሁ ላይ የምትነግሩት ሰው እስከምታጡ ድረስ ነው የሚሆነው። በቃ ሁሉንም ሰው ኢግኖር አድርጋችኋል። በቃ ስለምትወዱት ስለምታፈቅሩት እሱ ጋር ብቻ መሆን እንዳለባችሁ ተሰምቷችሁ ሁሉንም ሰዎች ኢግኖር አድርጋችኋል እና ስትፈልጓቸው ከየት ይመጣሉ እነዚህ ሰዎች? የሉም። ኖርማል አይደለም። ሰው የፍቅር ግንኙነት ብቻ አይደለም እዚች ምድር ላይ የሚያኖረን አይደለ። ከሰዎች ጋር ጥሩ ሪሌሽንሽፕ ያስፈልገናል። ማህበራዊ ህይወት አለ፣ መንፈሳዊ ህይወታችን አለ፣ ለቤተሰብ ለጓደኛ የምንሰጠው ቦታ አለ፣ ማድረግ የምንፈልገው የምናደርግበት አለ፣ የራሳችን ጊዜ አለ፣ ብዙ ነገር እኮ አለ፣ ስራ አለ፣ አላማ አለ። የነዚህ ሁሉ ድምር ናት ህይወትና ይሄንን ዋን ዌይ ብቻ በአንድ ቀጥታ መስመር ብቻ ማየታችሁን እባካችሁ ተው ሴቶች። እንግዲህ በእኔም በሌሎችም ሰዎች ሲደርስ የተመለከትኩት ያየሁት ነገር ነውና እናንተ ግን ተጠንቀቁ ለማለት ነው። ሁለተኛው እኛ ሴቶች በጣም በተደጋጋሚ የምንሰራው ስህተት ማወዳደር ነው። አዎ የፍቅር ግንኙነት ውስጥ ፍቅረኛችንን በጣም እናወዳድራለን። ፍቅረኛችንን ከበፊት ፍቅረኛ ከነበራችሁ ከሱ ጋር እናወዳድራለን፣ ታወዳድራላችሁ ከሌላም ሰው ጋር ጭራሽ በቃ ምንም ማች ከማያደርግ ከማይገናኝ ሰው ጋርም እናወዳድራለን። በቃ ገሊኮ ለገሊት እንደዚህ ያድርጎላታል። ኢቭን ሶሻል ሚዲያ ላይ ከምናያቸው ሰዎች ጋር ከምናያቸው ኢንፍሉዌንሰሮች ጋር ራሱ እናወዳድራለን። በተለይም ደግሞ አሁን ሶሻል ሚዲያ ላይ ብዙ የካፕል ቪዲዮችን እያየን እንገኛለን እና እዛ ላይ ራሱ አይታችሁ እሱ እኮ እንደዚህ ያደረገላት፣ እሷ እኮ እንደዚህ ያደረገችለት፣ ለእኔ ስለምንድን ነው እንደዚህ ማታደረግልኝ የሚል ውድድር ውስጥ ራሳችንን እንከታለን። ይሄ እኛ ሴቶች ጋር ያለ ትልቅ ድክመት ነው፣ ትልቅ ችግር ነው። ማሻሻል መለወጥ አለብን። ይሄ የምንሸወደውም ነገር ነው። ህይወት እንደዚህ በንጽጽር አይሆንም። የኔ ብለሽ እስከመረጥሽው ድረስ የኔ ብሎ እስከመረጠሽ ድረስ ከማንም ጋር የምትወዳደሪ ከማንም ጋር የሚወዳደር አይደለም። ለአንቺ ሁሌም አንደኛ ነው። እንዳለ ፐርሶናሊቲው ልትቀበዩ ይገባል፣ እንዳለ ልትወጁ ይገባል። ጥሩ ነገሮችን እንኳን ብታይ ከገሌ ጋር እያነጻጸርሽ ሳይሆን ለራሱ እንዲያረግልሽ የምትፈልጊው ነገር ካለ እያጣቀሽ ገሌ ያደረገ ገሌ ሆኖ ሳይሆን ይሄ እንድታረግልኝ እፈልጋለሁ፣ ይሄ እንዲሆን እፈልጋለሁ፣ ይሄ እኮ ብናረግ አሪፍ ነው ለፍቅር ግንኙነታችን እያልሽ ነው እንጂ ከሰው ጋር እያነጻጸርሽ የበፊት ፍቅረኛ እኮ እንደዚህ ያደርግልኝ ነበር፣ እንደዚህ ይሆንልኝ ነበር፣ እዚህ ቦታ ይወስደኝ ነበር እያልሽ ጥሩ አይደለም።
በጣም ትልቅ ስህተት ነው። የፍቅር ግንኙነታችሁንም የሚያሻክር ነገር ነው። እኛ ሴቶች ደግሞ በተደጋጋሚ የምንሰራው ስህተት ነውና አታድርጉት ሴቶች። ሶስተኛ ለመቀየር መሞከር፣ ማንነታቸውን ለመቀየር መሞከር ወይም አለመቀበል። ማንነትን አለመቀበል ማለት ፍቅር የለም ማለት ነው። በነገራችን ላይ ማንነት ማለት ሰዎች በቃ ማንነታችን ማለት አሁን ለምሳሌ ኢትዮጵያ ስለተወለድን ዜግነታችን ኢትዮጵያዊ ሆኗል አይደል? ይሄንን መቀየር መፋቅ ምናምን የምንችለው ነገር አይደለም። ጾታችን ወንድ ሴት ሆነን መፈጠራችንን ልንቀይረው የምንችለው ነገር አይደለም። ስሜ ገሌ ነው፣ በቃ ስማችን ያ ነው፣ ልናስቀይረውን ብንችል ማለት ነው። አንዳንድ ነገሮች አሉ፣ ማንነቶቻችን ናቸው፣ መለያዮቻችን፣ መገለጫዎቻችን የሆኑ ነገሮች አሉ። እነዛን ነገሮች በቃ የሆነ ለመቀየር መታገል በቃ አለ አይደለ? ካለመቀበል የሚመጣ ነው። ለዛ እንደዚህ አታድርጊ። በቃ ማንነቱን ተቀበይለት፣ ከማንነቱ ጋር አትጋፊ። ቀላል ነገር አይደለም። ማንነት ማለት ሰውን የሰራው አሁን ላይ ላለው ነገር ያደረሰው ነገር ነው እና ያንን ለመቀየር መታገል ትክክል አይደለም። ማንነቱን ካልተቀበልሽ አልወደድሽውም ማለት ነው። ብዙ ጊዜ እኛ ሴቶች ጋር እንታከላለን። በቃ አላቅም ለምን እንደዚህ አይነት ስሜት እንደሚሰማን። የሆነ ነገር የምንቀይር አድርገን ራሳችንን እናስባለን። የሆነ ነገር ለመለወጥ የሆነ ነገር ለማስተካከል እንደተዘጋጀን አድርገን እናስባለን የፍቅር ግንኙነት ላይ እና ለመቀየር እንታገላለን። ያ ትክክል አይደለም። በተለይም ደግሞ ይሄ ማንነትን ለመቀየር መታገል ትክክል አይደለም። ባህሪ ጸባይ ምንም ጥያቄ የለውም፣ ይቀየራል። ግን ከማይቀየሩ ከማይለወጡ ተቀብለን ማለፍ ካለብን ነገሮች ጋር ትግል ውስጥ እንገባለን ብዙ ጊዜ እና ይሄ ትክክል አይደለም፣ አታድርጉት። አራተኛ አለማድነቅ። አሁን የሆነ ነገር ሲያደርግ ክሬዲት አለመስጠት። ይሄ በሆዳችን እኮ እንይዘዋለን፣ ደስ ይለናል ምናምን። ለሰው ለሴት ጓደኛችንም እንደዚህ አድርገውልኝ እንደዚህ ሆኖልኝ እዚህ ቦታ ወስዶኝ ምናምን እያልን እናወራለን፣ ደስ እንዳለን ማለት ነው። ግን ከዛ በላይ ከሴት ጓደኛችን በላይ ይሄን መስማት የሚጠቅመው ለሱ ነው። እዚህ ቦታ ስለወሰድከኝ፣ እንደዚህ ስላደረክልኝ፣ እንደዚህ ስላልከኝ በጣም ደስ ብሎኛል፣ ወድጄዋለሁ፣ ሌላ ጊዜ የምናደርገው፣ ሌላ ጊዜ ውሰደኝ አይነት ነገሮችን መናገር ያለብሽ ለሱ ነው። እኔም አንድ ጓደኛ ነበረችኝ እና በቃ የሚያደርግላትን ነገር ምንም እሱ ፊት ምንም አታሞግሰውም። ሚኒሴንስ ቴንኪው አትለውም፣ ደስ እንዳላት አታሳየውም እና ግን በጣም ነው ደስ የሚላት። ከዛ ለእኔ ትነግረኛለች፣ እንደዚህ ያርጎልኝ፣ እንደዚህ ሆኖልኝ፣ እንደዚህ ገዝቶልኝ ምናምን ትለኛለች። ለምን ለእሱ አትነግሪውም? ኧረ አልነግረውም ምናምን ትለኛለች። ከዛ ፋይናሊ እሱ ምንድን ነው የተረዳው? ደስ እንደማይላት እንደማትወደው ነው የተረዳው እና በቃ የሆነ ጊዜ ደግሞ አቆመ። በቃ እንደዛ ማድረግ መግዛት ምናምን አቆመ። ከዛ ሲያቆም ደግሞ እሪ ቀወተች፣ ድሮ እንደዚህ ታደርግልኝ ነበር አሁን ተውክ ምናምን ማለት የምንፈልገውን ነገር የምንናገርበት መንገድ ራሱ ትክክል አይደለም። ሲቆም ኡኡ እንላለን። በቃ ሲኖር ደግሞ እንደምንም እንደ ተራ ነገር እናየዋለን። ደስ እንደማይለን ነገር ሁሉ እናየዋለን እና ያ ትክክል አይደለም። የሚያስደስታችሁን ነገር አድርጎ ከሆነ ክሬዲት ስቶት ኔክስት ታይም ላይ እንደዛ ደስ እንደሚላችሁ እያሰበ ያደርግላችኋል፣ ይዞላችሁ ይመጣል። የሚመጣም ነገር ካለ ደስ እንዳላችሁ በሚያደርገው ነገር በሚጥረው ጥረት ደስ እንዳላችሁ ማሳየት ኖርማል ነገር ነው። ይሄ በቃ ምንም እንዳልመሰለ ምናምን ሆኖ ልክ እሱ ሲወጣ ብሎ መደሰት ብዙ ሴቶች ጋር ያለ ነገር ነው። ያው ያለማወቅ ነው። ጥሩ ነገር አይደለም። እሱም ጥሩ እንዲሰማው አያደርግም። ስለዚህ በደንብ አስቡበት፣ ይሄን አታድርጉ። አምስተኛ ሌላ ሰው ማስገባት። የፍቅር ግንኙነታችሁ ውስጥ ሌላ ሰው ማስገባት፣ ሌላ ሰው ማማከር፣ ሌላ ሰው እንዲወስንላችሁ ማድረግ። ማማከር አክቹዋሊ ችግር የለውም። ሰዎች ነን። ከኛ አቅም በላይ የሆነ ችግር የገጠመን በመሰለን ጊዜ እገዛ እንፈልጋለን እና ለምታምኑት፣ ለምትወዱት፣ የቅርብ ለምትሉት ውስን የሆነ ሰው እሱም ይሄ ጀማ ምናምን የሚባል ነገር አለ። ሙሉ ግሩፕ አይቶ የሚወስነው አይደለም። ይሄ የልብ የምትሉት የእውነት ይረዳኛል የምትሉት ሰው መርጣችሁ ለዛ ሰው ስሜታችሁን መናገር ምንም ጥያቄ የለውም፣ ጥሩ ነው። ግን በእያንዳንዱ ነገር ይሄ ምንም የሚደበቅ ነገር የሌለ የሚመስል አይነት ሪሌሽንሽፕ ጥሩ አይደለም ከሌሎች ሰዎች ጋር። እናንተ ህይወት ውስጥ እንዲገቡ እናንተ ህይወት ውስጥ እንዲወስኑላችሁ መፍቀድ አያስፈልግም። እኛ ሴቶች ጋር ደግሞ ብዙ ጊዜ እንደዛ አለ። የሆነ ለሴት ጓደኛችሁ የሆነ ነገር ነግራችኋት እንደዚህ ነው ማድረግ ያለብሽ እንደዚህ ነው ስትል እሺ ብለሽ መተሽ ትተገብሪያለሽ። አንቺ እኮ ነው የምታውቂው፣ ፍቅረኛሽ የምታውቂው አንቺ ነሽ። እሷ የምታውቀው አንቺ በነገርሻት ልክ ነው። ለእሷ ያልነገርሻት አንቺ የምታውቂው በጣም ብዙ ነገር እኮ አለ። ስለዚህ ውሳኔ ላይ ሲመጣ ራስሽ ነሽ መወሰን ያለብሽ፣ አንቺ ነሽ የመጨረሻውን ውሳኔ መወሰን ያለብሽ እንጂ ሀሳብ መስማት ሀሳብ መጠየቅ ችግር ግን እንዲወስኑላችሁ ታደርጋላችሁ። እኛ ሴቶች ጋር ብዙ ጊዜ ያለ ችግር ነውና ሌላ ሶስተኛ ወገን በአንቺ የፍቅር ህይወት ላይ እንዲወስን አታድርጊው። እንደዚህ መተሽ ስትነግረት ምናምን ተይው፣ ቀረሽበት በቃ ተይው፣ እንዳንቺ አይነት ልጅ አግኝቶ ነው ምናምን ተባብለሽ አንቺ ውስጥሽ ቀረብኝ አጣሁት አይነት ስሜት ነው የሚሰማሽ። እንደዚህ በተለይም በግሩፕ ሆናችሁ ስታወሩ
በቃ ውስጥሽ በቃ እሱ ጋር መሄድ፣ እሱን ማግኘት፣ እሱ የእሱ መሆን ነው የምትፈልጊው። ምን ያህል ለአንቺ ዋጋ እንዳለው ውስጥሽ ያውቃል። ግን ከነገርሻቸው ነገር ተነስተው ቀረሽበት በቃ ተይው እንዳንቺ አይነት የመሰለች ልጅ ይቆጨዋል ምናምን ሲሉሽ አዎ እያልሽ ትቀበያለሽ። እና እንዲህ አይነት ፌክ የሆነ ሪሌሽንሽፕ አያስፈልግም በመሰረቱ። ሲቀጥል ደግሞ ለምትቀርቢያትን ብትሆን ሀሳብ ነው ከእሷ መውሰድ ያለብሽ እንጂ ውሳኔ ላይ ሲመጣ ያንቺ ነው መሆን ያለበት። በመጨረሻ መኮራረፍ። እኛ ሴቶች አኩራፊዎች ነን። አዎ ምንም ጥያቄ የለውም። ይህን ጸባያችንን ይህን ባህሪያችንን ደግሞ ማስተካከል አለብን። ለማስተካከል መሞከር አለብን። መኮራረፍ፣ ነገሮችን ይዞ ማደር ምናምን ችግር የሚያመጣ ነገር ነው። ስለዚህ በተቻለ መጠን በጊዜ ሂደት ለማስተካከል መሞከር። መጀመሪያ ትክክል እንዳልሆነ ማወቅ ነው የመጀመሪያው። ትክክል እንዳልሆነ ካወቀን ለማስተካከል ለመታረም ስለምንሞክር ማለት ነው። ስለዚህ እነዚህ የምንሰራቸው ስህተቶች ናቸው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ከዚህ ውስጥ ምን ያህሎቻችሁ አሁን እነዚህን ሰርቻለሁ የምትሉትም ካለ ኮሜንት ላይ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። እዚህ ድረስ መጥታችሁ ቪዲዮን ወዳችሁ ተጠቅማችሁ ላይክ ሳታደርጉ እንዳትወጡ። ሁላችሁም ላይክ አድርጉት፣ ለሌላም ለጓደኞቻችሁም ሼር አድርጉት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው